በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህንን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገብቷት ነበርና። እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝርም ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይ እንደሚያመልኩ ሰዎች አገልጋይ ነበር። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስን አሳውቀኝ ይል ነበር። ከዚህም በኋላም በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎች ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስን ፈራው። ሙሴ ጸሊምም እውነተኛ አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጥቷል አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርን ከጠበቅ እግዚአብሔርን ታየዋለህ። ከዚህ በኋላም የክርስትና ጥምቀትንም አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መገደል ጀመረ። ሰይጣንም ቀድሞ ሲሠራው በነበረ በመብሉና በመጠጡ በዝሙቱም ይዋጋው ነበር። እርሱም በላዩ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽናንቶ ሊሠራው የሚገባውን ያስተምረውም ነበር። ከገድሉም ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤታቸውን በመዞር ውሃ መቅጃዎቻቸውን ወስዶ ውሃ ሞልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀንም ታመመ። ከዚህ በኋላም የመታውን የሚፈታተነውም ሰይጣን እንደሆነ አውቆ ሥጋውን በእሳት ለብልቦ እንደ ደረቀ እንጨት እስኪሆን ድረስ ተጋድሎንና አገልግሎቱን አበዛ። እግዚአብሔርን ትዕግሥቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስንም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላም ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሱም አልፈቀደም። አረጋውያኑም ይህንን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክህም የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየከሰጸ ወጣ። ከዚህ በኋላም ዳግመኛ ሊቀ ጳጳሱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመና ነጭ ሆነ። በአንዲት ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናብም ዘንቦ ጉድጓዶችን ሁሉ ሞላ። አረጋውያኑም ለምን ብዙ ጊዜ ወጣ ገባትን ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኝ ከቅዱሳን አገልጋዮች ምን አጠጣቸዋለሁ እለው ነበር። በቸርነቱም ዝናብንም ልኮልን ውሃን አገኘን አላቸው። በአንዲት ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ አያለው አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህ በኋላም የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች መጡ፣ ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱ አባታችን አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል
እነሆ ይህችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ፣ የእግዚአብሔርንም መልአክ አየ። በእጁም አክሊል ነበር፣ እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት፣ የሰማዕትነትንም አክሊል ተቀበለ። ወንድሞቼ ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረ ለውጥ አደግ አባት መምህርና የሚያጽናና ለመነኮሳትም ሥርዓትን የሠራ ካህን እንዳደረገችው በሁሉም አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችውም የንስሐ ኃይሏን ተመልከቱ። ሥጋውንም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ተአምራትንም ይታያሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማራል፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ስንክሳር ዘወርኀ ሰኔ 24 ወስብሐት ለእግዚአብሔር።